ሳውዲ ቁጭ ብለው ስለ ኢትዮጵያ ነው የሚያወሩት። ሰውየው ሌላ ስራ የላቸው። የኤርትራ ማስታወቂያ ሚኒስትር ናቸው፣ ግን ቀኑ ሙሉ ስለ ኢትዮጵያ ሲቃዡም ኢትዮጵያ ዶክተር አብይ ምናምን እያሉ ይመስለኛል የሚቃዡት። ሳውዲን ወደ አባይ ተፋሰስ ይጋብዛሉ። ኤርትራ ሳውዲ ስለ አባይ ተፋሰስ ምን አገባቸው? አንድም ነገር ስለ ኤርትራ ወታደራዊ ስምምነት ከሳውዲ ጋር፣ ስለ ኤርትራ ኢኮኖሚያዊ ትብብር ምናምን እንደው እንደ ሀገር መሪ እንደዛ አልተወያዩ። ፕሬዝዳንት ኢሳያስ በቀይ ባህር ጉዳይ ላይ ለመነጋገር እንዲህ ሰፊ ልብ ካላቸው ለምን ከኢትዮጵያ ጋር አይነጋገሩ? ሲጀመር ፕሬዝዳንት ኢሳያስ የሆነ ሀገርን ቀጠናው ላይ ለመጋበዝ እሳቸው ማን ናቸው? ፕሬዝዳንት ኢሳያስ ማለት ሀገር ደቃቃ ያደረጉ የምስራቅ አፍሪካዋን በጣም በኢኮኖሚም በምንም ድቅቅ ያለች ሀገር የፈጠሩ ሰው ናቸው። አማራ ጠል ወይም ደግሞ ኢትዮጵያ ጠል ከሆኑ አካላቶች ጋር ተባብሮ ለመስራት ፍላጎት የለውም። በተለይ ክልሉ ጋር እስከ መቼ ነው ጦርነቶችን እያደረግን የምንቆየው የሚሉ በሰራዊቱ ላይም ከፍተኛ ጥያቄዎች ሲነሱ የቆዩበት አግባብ ነበር ማለት ነው። ማስረሻ ሰጤ መሪ ስለሆነ ተፈራርሟል፣ ፊት ለፊት አይተነዋል። ግን ያው እንደዚህ እየመጡ ነው። ገና ደግሞ ይቀጥላል። በነገራችን ልትክዷቸው ነው። መካድ ልማዳችሁ ነው። ትላንት ያላችሁትን ዛሬ አትደግሙም። ከፋያችሁም እንደዛ ነው። ትላንት ያለውን ዛሬ አይደግምም። አንድ ናችሁ። ተላላፊ ነው በሽታችሁ። ሰው ሰላም እንዴት ይጠላል? ሰው እንዴት ሰላምን ውሸት ለማድረግ ይታገላል? ሰው ሰላምን በሚናፍቅበት፣ ሰው ለሰላም በሚዋደቅበት፣ ሰው ሰላምን እረ ሰላም ያለ በሚልበት ጊዜ ለምን ሰላም ሆነ ብሎ እንደዚህ መሆን ደስ ሊላችሁ ነው የሚገባው። እውነተኛ የህዝብ ተቆርቋሪ ከሆናችሁ፣ እውነተኛ የሀገር ተቆርቋሪ ከሆናችሁ፣ የእውነት ስለ ህዝብ የሚገዳችሁ ከሆነ ሰው ህያው ያሸንፈዋል፣ ህያው ይገዛዋል። ሰው ህያው እያለ የገዘገዘውን ሞቶ ደግሞ ይገርደዋል። አይደለም ኢትዮጵያ፣ ዩክሬን ምርጫ እየተካሄደ ነው። ምርጫ የሉዓላዊነት የሀገር መቀጠል የመንግስትነት ወሳኝ ጉዳይ። ግብጽ በአልጀዚራ በኩል አዲስ ሴራ ይዛ መጣለች። ምንድነው የሚለውን እንመልከት። አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ። 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ? ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቱን እየገነባ ይገኛል። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ የደህንነት ካሜራ፣ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ። ያስተውሉ፣ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄም ነው የምጀምረው። ዛሬ በቆይታችን የኢሳያስ አፈወርቂን የሳውዲ ጉዞ እንዲሁም ደግሞ የአቶ የማነን አስቂኝ ተግባር እንመለከታለን። ፕሬዝዳንቱ በዚያ አልቀናቸውም፣ ምን ሆኑ? እሱን የምንዳስስ ይሆናል። እሳቸው ብቻ አይደለም ግን ያልቀናቸው፣ የሚላላኳቸው ባንዳዎችም አልቀናቸውም። ከባድ ውርደት ተዋርደዋል። ምንድን ነው? ግብጽ ወደ ቤንሻንጉል ጉምዝ አዲስ ሴራ ይዛ መታለች። ምንድን ነው? አልጀዚራ ይዞት የመጣው አዲስ ደባ ምንድን ነው? እሱን እናጋልጣለን። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄም ነው የምጀምረው። እንግዲህ እንደምታውቁት ከሰሞኑ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ኢትዮጵያ ታሪካዊ ጠላቶቿን እንደ ጸጉር ቅማል ታራግፋለች ብለዋል። ከዛ በኋላ ብዙዎች ስማቸው ሳይጠራ እኔ ነኝ ቅማል እያሉ መጥተዋል። አሁን የመጡት የኤርትራው የማስታወቂያ ሚኒስትር አቶ የማነ ናቸው። ከፕሬዝዳንት ኢሳያስ አፈወርቂ ጋር ለጉብኝት ሳውዲ አረቢያ ሄደዋል። ግን አሁንም የሚያወሩት ስለ ኢትዮጵያ ነው። ሳውዲም ሄደው ለምን እንደሄዱ ፕሬዝዳንቱ ምን እንደተፈራረሙ ምናምን አይናገሩም። ለነገሩ ምንም አልተፈራረሙም። ልብ የሚያደማው ነገር እሱ ነው። ምንም ያገኙት ነገር የለም። የሚያሳዝነው ነገር እሱ ነው። እዛም ሄደው ቅማላሉ እንደዚህ ማን ጠራ? ስም ነው? ግራ የገባው ነገር እኮ ነው። ቅማል እንዴት ይባላል? ምናምን ይባላል። ቅማል ከሚለው ነገር በላይ
እናንተ ኢትዮጵያ ላይ የምትሰሩት ሴራ ይደብራል። ቅማል ከሚለው ቃል በላይ የእናንተ ተላላኪዎች የገዛ ሀገራቸው ላይ የሚያደቡት ደባ ያጸይፋል። እና በጣም ያስቃችሁ ነገር ሳውዲ ቁጭ ብለው ስለ ኢትዮጵያ ነው የሚያወሩት። ሰውየው ሌላ ስራ የላቸው። የኤርትራ ማስታወቂያ ሚኒስትር ናቸው፣ ግን ቀኑ ሙሉ ስለ ኢትዮጵያ ሲቃዡም ኢትዮጵያ ዶክተር አብይ ምናምን እያሉ ይመስለኛል የሚቃዡት። ለነገሩ አቶ የማነ ብቻ አይደሉም፣ ፕሬዝዳንት ኢሳያስም ልክ እንደሳቸው ናቸው፣ አንድ አይነት ናቸው። ፕሬዝዳንት ኢሳያስ ሳውዲ ናቸው እንደምታውቁት። ከሳውዲ ጋር የተወያዩበትን ነጥብ ስትሰሙ በሳቅ ነው የሚገለው። አንድም ነገር ስለ ኤርትራ ወታደራዊ ስምምነት ከሳውዲ ጋር፣ ስለ ኤርትራ ኢኮኖሚያዊ ትብብር ምናምን እንደው እንደ ሀገር መሪ እንደዛ አልተወያዩም። እዛ ሄደው የሚያወሩት ስለማይመለከታቸው ጉዳይ ነው። ሳውዲን ወደ አባይ ተፋሰስ ይጋብዛሉ። ኤርትራ ሳውዲ ስለ አባይ ተፋሰስ ምን አገባቸው? በጣም የሚያስቅ ነገር ደግሞ ባለፈው ግብጽ የሄዱ ጊዜ በቀጠናው ላይ ቀጠናው ራሱን ሰላምና ደህንነት ያስጠብቃል፣ ጣልቃ ገብነት አያስፈልግም፣ የነ አሜሪካ የነ ምናምን ጣልቃ ገብነት ሲሉ ነበር። ሳውዲ ሄደው ምንድነው ያሉት? ሳውዲ አረቢያ ለቀጠናው ሰላም ጣልቃ ትግባ። አረ ወገን፣ ፕሬዝዳንት ኢሳያስ ከስጋው ይጦማሉ፣ ከመረቁ ይጎርሳሉ። በቋሚነት ይዘውት የሚቀጥሉት ነገር እንኳን የለም። ግብጽ ሄደው ማንም ጣልቃ ይግባብን ምናምን ብለው ሲያበቁ ሳውዲ ሄደው ይሄንን ብለዋል። በጣም የሚያሳዝነው ግን አንድም ወታደራዊ ስምምነት፣ አንድም ኢኮኖሚያዊ ስምምነት፣ ምንም አይነት ነገር አላደረጉም። ወደ ቀይ ባህር ጠሯት ሳውዲን። እኔ ፕሬዝዳንት ኢሳያስ በቀይ ባህር ጉዳይ ላይ ለመነጋገር እንዲህ ሰፊ ልብ ካላቸው ለምን ከኢትዮጵያ ጋር አይነጋገሩም? በቃ ወሳኙ ጥያቄ እኮ እሱ ነው። ፕሬዝዳንት ኢሳያስ በቀይ ባህር ጉዳይ ላይ ለመነጋገር ለመደራደር ሰፊ ልብ እንደዚህ ያንንም ለመጋበዝ እንዲህ የሚያሽከረክር አይነት ነገር ካላቸው ለምን ከኢትዮጵያ ጋር አይነጋገሩ? ኢትዮጵያ አትቀርባቸውም ከሳውዲ አረቢያ? ኢትዮጵያ አትጠቅማቸውም ከሳውዲ አረቢያ? ኢትዮጵያ አትጠጋቸውም ከሳውዲ አረቢያ? ነገራቸው የተምታታ። ፕሬዝዳንት ኢሳያስ ያልገባቸው አንድ ነገር፣ ግብጽም ሄዱ ሳውዲ የኢትዮጵያን የሃያልነት መንገድ ማንም መግታት አይችልም። አይደለም ኢሳያስ፣ ሃያላኑም አይችሉም። ለዛ ነው አሜሪካም ጣሊያንም ፈረንሳይም ባለፈው ወራይታቸዋል ሁሉም ለኢትዮጵያ እውቅና የሚሰጡት። እና መስታወት አያዋሻችሁ ማለት ሲጀመር ፕሬዝዳንት ኢሳያስ የሆነ ሀገርን ቀጠናው ላይ ለመጋበዝ እሳቸው ማን ናቸው? ፕሬዝዳንት ኢሳያስ ማን ናቸው? ፕሬዝዳንት ኢሳያስ ማለት ሀገር ደቃቃ ያደረጉ የምስራቅ አፍሪካዋን በጣም በኢኮኖሚም በምንም ድቅቅ ያለች ሀገር የፈጠሩ ሰው ናቸው። በምንም አይነት መስፈርት ይሄ አቅም የላቸው። በቃ ምንም ይሄን ለማድረግ ማንም ናቸው እንዲህ አይነት ነገር ለማድረግ በኢኮኖሚም ለካው፣ በወታደራዊ አቅምም ለካው፣ በህዝብ ቁጥርም ለካው፣ በመንግስትነት ስነልቦናም ለካው፣ በትራክ ሪከርድም ለካው። በምንም ብቁ አይደሉ ይሄን ለማድረግ። እና መስታወት አይዋሻቸው። እና አቶ የማነም ሳውዲ ቁጭ ብለው ስለ አዲስ አበባ የሚዘባርቁት ወደው አይደለም፣ አትፍረዱባቸው። ያው ናቸው። በሽታው ተመሳሳይ ነው፣ ተላላፊ ነው። ስለ ኢትዮጵያ ያስቃዣቸዋል። እኔ የኢትዮጵያ ጠላቶች ጠዋት ማታ ኢትዮጵያ አረ ሀገራችንን ተዋት። እና አቶ የማነም ብቅ ብለውላቸዋል ማለት ነው። ራሳቸው እኛ ቅማል ነን ብለው መጥተዋል። ራሳቸውን እንትን ብለዋል። በነገራችን ላይ ከኢትዮጵያ ጠላቶች ውስጥ ከነኚህ ተላላኪዎች ውስጥ ካሳወሳችሁ ሰሞኑን እነ ካፒቴን ማስረሻ ሰጤ ስምምነት ሲፈራረሙ ማስረሻ ሰጤ ብቻውን ነው የተፈራረመው፣ ማንም የለም እያሉ የነበሩ ሰዎች ነበሩ። እስኪ እቺን ቪዲዮ ልጋብዛችሁ። እቺን ቪዲዮ አይተን እንመለስ። አማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያና አፋሕድ ወሎ ቤት አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ነኝ። እንግዲህ ስለ አማራ ፋኖ ህዝባዊ ድርጅት በተለያየ ሚዲያዎች በተለያየ ማህበራዊ ገጾች ሲነገር እንደነበረ ሁላችንም የምናውቀው ነው። የህዝብ ትግል ተሸክሞ የአማራን ህዝብ ጥያቄ አንግቦ እያታገለ የነበረ ድርጅት ነው። ከአጭር ጊዜ በኋላ አቅጣጫዎቹን እየቀየረ የመጣበት ሁኔታ አለ፣ በትግሉ ሜዳ ላይ ማለት ነው። ግርማ እጅጋየሁ እባላለሁ።
የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና የማህበራዊ ጉዳዮች ኃላፊ ነኝ ወይም ደግሞ የአፋሃድ የጽህፈት ቤቱ ምክትል። እሺ እንግዲህ አፋሃድ እንደ ድርጅቱ ነው ስራ መስራት ከጀመረ ሰነባብቷል። ለአማራ ትግል ህልውና ሲባል ትግሉን ጀምረን ነበር አንዱንም ማለት ነው። ከዛ በኋላ ግን አካሄዱ የተሳሳተ ስለነበር አሁን አፋሃድ በተለይ አማራ ጠል ወይም ደግሞ ኢትዮጵያ ጠል ከሆኑ አካላቶች ጋር ተባብሮ ለመስራት ፍላጎት የለውም። አለሙ እባላለሁ። የአማራ ፋኖ ህዝባዊ ድርጅት ጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ ነኝ። ያው እንግዲህ እኛ የወጣ ነው በተለይ አፋድ የአማራ ህዝብ ጥያቄን አስመልሳለሁ ብሎ የህዝብን ጥያቄ ይዞ እንግዲህ ለበርካታ ለ3 ለ4 አመታቶች ስናደርግ የቆየነውን ትግል ያው አማራ ህዝብ የሚያውቃል፣ ሁሉም ነገር ያውቃል ማለት ነው። ግን አሁን ላይ በርካታ ጥያቄዎች ከሰራዊቱ የሚነሱ ጥያቄዎች አሉ፣ ከህዝብ የሚነሱ ጥያቄዎች አሉ። በተለይ ከሰራዊቱ ጋር ተያይዞ ጦርነት እስከ መቼ ድረስ ነው ሊቆይ የሚችለው? ጦርነቱ በተለይ ክልሉ ጋር እስከ መቼ ነው ጦርነቶችን እያደረግን የምንቆየው የሚሉ በሰራዊቱ ላይም ከፍተኛ ጥያቄዎች ሲነሱ የቆዩበት አግባብ ነበር ማለት ነው። እንግዲህ እንዳያችሁት ነው። የአፍሪካ ህብረትን ማብራሪያ ጠይቀናል፣ የተፈራረመው ማስረሻ ሰጤ ብቻ ነው ስትሉ የነበራችሁ ሰዎች ሰላም ናችሁ? እንዴት ናችሁ? እነኚህ የአፋሃድ አመራሮች ይኸው ሰላምታቸውን ልከውላችኋል። ካፈርኩ አይመልሰኝ ባዮች ሰላም ናችሁ? ምንድን ነው የምትሉት? እንግዲህ ማስረሻ ሰጤ መሪ ስለሆነ ተፈራርሟል፣ ፊት ለፊት አይተነዋል። ግን ያው እንደዚህ እየመጡ ነው። ገና ደግሞ ይቀጥላል። በነገራችን ላይ እኔ ማንም ይፈራረመው ህዝቡ ሰላም ይሁን፣ እነኚህ ሰዎች ግን ሰላሙን አይፈልጉም። ገና ሌሎችም እየመጡ ነው። እንዲህ ትዋረዳላችሁ። እችን አይናገሩም። አሁን እነኚህን ምን ልትሏቸው ነው? እነኚህም የአፋሃድ አመራሮች ናቸው፣ የፋኖ አመራሮች ናቸው። ልትክዷቸው ነው። መካድ ልማዳችሁ ነው። ትላንት ያላችሁትን ዛሬ አትደግሙም። ከፋያችሁም እንደዛ ነው። ትላንት ያለውን ዛሬ አይደግምም። አንድ ናችሁ። ተላላፊ ነው በሽታችሁ። አሁን ልትክዱ ነው። ወይንም ሰው ሰላም እንዴት ይጠላል? ሰው እንዴት ሰላምን ውሸት ለማድረግ ይታገላል? ሰው ሰላምን በሚናፍቅበት፣ ሰው ለሰላም በሚዋደቅበት፣ ሰው ሰላምን እረ ሰላም 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 ያለ በሚልበት ጊዜ ለምን ሰላም ሆነ ብሎ እንደዚህ መሆን? አዲስ አበባ ወዳጅነት ፓርክ አጠገብ እንዲሁም አራዳ ፓርክ ፊት ለፊት ለመኖሪያ ወይም ለኢንቨስትመንት ቤት ለመግዛት ያሰባችሁ ስልክ ቁጥር ለመያዝ ተዘጋጁ። 10% ቅድመ ክፍያ ብቻ ከፍለው እንዲሁም የባንክ ብድር ተመቻችቶሎት የዘመናዊ ቤት ባለቤት መሆን እንደሚችሉ ያውቃሉ? ሜሪት ሪል ስቴት በመሃል ፒያሳ 24 ሰዓት ባልተቋረጠ ፖስቴሽን ቴክኖሎጂ የግንባታ ጥበብ ቤቶን እየገነባ ይገኛል። የልጆች መጫወቻ፣ ጂምና ስፓ፣ የመዋኛ ገንዳ፣ የደህንነት ካሜራ፣ የመኪና ማቆሚያ ያለው ይሄ ቀረሽ የማይባል የዘመናችን ቅንጡ የመኖሪያ መንደር እንደየምርጫው ከባለ 1 እስከ ባለ 3 መኝታ በተለያየ ካሬ አማራጭ እየሸጥን እንገኛለን። ምን ይሄ ብቻ 100% ለሚከፍሉ ደንበኞች እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተናል። ይህም ማለት በ65% አጠቃላይ ክፍያ የቤት ባለቤት መሆን ይችላሉ። ያስተውሉ፣ ያለሙት ውስን ስለሆነ ቀድመው በድርጅቱ ስልክ በመደወል መመዝገብ ይችላሉ። ሰላምን ውሸት ለማድረግ የሚጣጣሩ ሰዎች አሉ። ይኸው መጡላችሁ። እንግዲህ ምን ትሉ? ምንድን ነው የምትሉት? አሁን ወሳኙ ጥያቄ እሱ ነው። ምንድን ነው የምትሉት ነው? አትዘላብዱ። ለእናንተ የማይሞላ ቀፈት የድሃ ልጅ አትማግዱ። በቃ ተረታችኋል። በነገራችን ላይ መዘባረቃቸው፣ መንታ ምላስነታቸው፣ መኮለታተፋቸው፣ አንደበታቸው ወጥነት ማጣቱ ሁሉ ሽንፈት የወለደው በሽታ ነው። የምታዩት መዘባረቅ እንዳለ የሽንፈት ነው። በነገራችን ላይ ሽንፈት ነው። ይዘባርቃሉ። እዛም እዚህም ሆኖ ድንጋይ ይወራወራሉ። ሽንፈት የወለደው ነው። ተሸናፊ መጣላት ልምዱ ነው። መጣላት ልምዱ ነው። ማለት ልምዱ ነው። መዘባረቅ ልምዱ ነው። እያንዳንዱ የምታዩባቸው ምልክቶች የሽንፈት ነው። አሁንም የቀሩት ኑ ብለዋል። የአፋሃድ አመራሮች የመጡት ሌሎቹንም ጠርተዋል። ይመጣሉ። በጣም ብዙ ሺህ ታጣቂዎች መሳሪያቸውን እያስረከቡም ይመጣሉ። ሀገር ሰላም ትሆናለች። ሁሉም ሰላም ይመርጣል። ታያላችሁ። ደግሞ የማይቀር ጉዳይ ነውና አይዟችሁ። ምነው እችን አትናገሯትም? እያያችሁ አትለፏት።
ደስ ሊላችሁ ነው የሚገባው። እውነተኛ የህዝብ ተቆርቋሪ ከሆናችሁ፣ እውነተኛ የሀገር ተቆርቋሪ ከሆናችሁ፣ የእውነት ስለ ህዝብ የሚገዳችሁ ከሆነ ከዚህ በላይ ደስ የሚል ነገር የለም። ከዚህ በላይ የሚጠቅም ነገር የለም። ከወያኔ ጋር ተሞዳምደህ ወያኔ ስንት መከራ እንትን ያለችበትን ቦታ መልሰ ለወያኔ ምቹነት ለመደላደል የምትሞክር እንደው ሰው እኔ ሁሌ ላለው ደጋግሜ ወደፊት እምላለው ሰው ሕያው ያሸንፈዋል፣ ሕያው ይገዛዋል። ሰው ሕያው እያለ የገዘገዘውን ሞቶ ደግሞ ይገርደዋል። ይሄ እኮ በጣም የለም እኮ። እንዴት በህይወት እያለ ያንበረከከ ሞቶ ደግሞ እንዲገርድልህ ትፈቅድለታለህ? ማለት ምን አይነት ስለ ልቦና ነው? ምን አይነት ስልብነት ነው? ኧረ ተው፣ አያስኬድም። እና እንዲማላችሁ እንዲያም ግን ይኸው እንደምታዩት ሰላም እየመጣ ነው ምላችሁ። በዚህ ላይ ሌላ ፈገግ የሚያሰኝ ነገር ልጨምርላችሁና ከኦነግ ጋር የተያያዘ ወደ ግብፅ ጉዳያችን እንሻገራለን። ኦነግ በምርጫው እንደሚሳተፍ ገልጿል። በምርጫው እንደሚሳተፍ ሲገልጽ ግን ልክ ከዚህ ቀደም ኦፌኮ እንዳለው በተወሰኑ ቦታዎች ከምርጫ እንዳልሰረዝ ብቻ ጦርነት ስላለ ምናምን እያለ ነው። እዚህ ጋር አንድ ምሳሌ እናንሳ። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ምርጫ እንደሚካሄድ ሲናገር አንድም የዩክሬን ፓርቲ አልተቃወምም። የአሜሪካው ፕሬዝዳንት ትራምፕ እንዳውም በዚህ ጊዜ ነው ምርጫ መካሄድ ያለበት ብለው ድጋፋቸውን ሰጥተዋል። ዩክሬን ዓለም ያወቀው በዓለም ኢኮኖሚ ላይ ከባድ እንትን ያመጣ ጫና ያመጣ የዓለምን አይንና ትኩረት የሳበ በዚህ ሰዓት ትልቁን ጦርነት ከሩሲያ ጋር እያደረገች የምትገኝ ሀገር ናት። በዓለም ትልቁ ውጊያ ላይ ያለች ሀገር ምርጫ ልታካሄድ ነው። ምርጫ ታካሂዳለች። ስለዚህ አይደለም ኢትዮጵያ፣ ዩክሬን ምርጫ እየተካሄደ ነው። ምርጫ የሉዓላዊነት የሀገር መቀጠል የመንግስትነት ወሳኝ ጉዳይ። ኢትዮጵያ ውስጥ ያለውን ነገር እንደምታውቁት ነው። እዚህም እዚያም እንትን የሚሉ የሚረብሹ የሆኑ ኃይሎች አሉ። አብዛኛዎቹን መንግስት በተቻለው መጠን ወደ መስመር ለማስገባት እየጣረ ነው። የሰላም ንግግሮችም እየተደረጉ ነው። ምርጫ አይደረግም ለማለት አትሯሯጡ። አይደለም ኢትዮጵያ፣ ዩክሬንም ምርጫ እየተካሄደ ነው። ስለዚህ በዛ መስፈርት ብታዩት በጣም ወሳኝ ነው። የምርጫ ወሳኝነት በዛ ልክ ነው። እንደው ጦርነት ምናምን ያላችሁ እንትን አትበሉ። የዩክሬንን ሂዱና ይው የምርጫ ወሳኝነት የሚገባችሁ እዛ ጋር እንትን አትበሉት፣ አታመቻምቹት፣ አታቆለጳጵሱት ምናምን ነገር ይየው ለማለት ነው። በነገራችን ላይ የዩክሬንን ምርጫ አንድም ዓለም አቀፍ ኮሚኒቲ እንትን አልተቃወመም። ቅድም እንዳልኳችሁ ፕሬዝዳንት ትራምፕም ጭምር ድጋፋቸውን የሰጡት ጉዳይ ነውና እንዲህ ያላችሁ አብዶ ለመስራት የምትሞክሩ ሰዎች እንደውቺ ነገር እንጨምርላችሁ ብዬ ነው ያነሳሁት። ይህ በእንዲህ እንዳለ ግብፅ በአልጀዚራ በኩል አዲስ ሴራ ይዛ መጥታለች። ምንድን ነው የሚለውን እንመልከት። ሰሞኑን ባንዳዎችና ባዳዎች ተባብረው እየተቀባበሉት ያለ ዜና አለ። ኢትዮጵያ ለአርኤስኤፍ ኃይል በተለይ ለአርኤስኤፍ ኃይል ማለት ለሐምዳን ዳጋሎ ሄሚቲ ኃይል ቤኒሻንጉል ላይ የጦር ምናምን ቦታ ሰጥታለች የሚል ትንታኔ የተሰጠ ተመለከትኩኝ። ዘገባውን የሰራው አልጀዚራ ነው። ዘገባውን ከየት አመጣኸው ሲባል አልጀዚራ የሰጠው ምላሽ ምንድን ነው? ስማቸው እንዲጠቀስ የማይፈልጉ ማንነታቸውን የማልገልጣቸው የአልቡርሃን ጀነራል አለ። እሻትልማ ከዛ እነዚህ የቤተ መንግስት ምንጮቼ የሚል ቀደዳ የለመዱ ምንጮቻቸው ምን እንደሆነ የማይታወቁ ስሙ እንዳይጠቀስ ምናምን ብለው የሚናገሩ ሰዎች ሲጀመር ስሙ እንዳይጠቀስ የሚል ዘገባ ተውት። እዛ ጋር ይነትባል እዛ ጋር ነው። ስሙ እንዳይጠቀስ ምናምን ካለ በቃ ፊሽካ ነው ማለት ነው። አልጀዚራ ፊሽካውን የነፋው ግን ተሳስተዋል። ግብፅን የምንላት ሳታማሃኝ ብላ ነው። ካልጠፋ ቦታ እንደው ኢትዮጵያ የጦር ሰፈር ብትሰጥ ጉባ አጠገብ ትሰጣለች። ካልጠፋ ቦታ ኢትዮጵያ ብትሰጥ ቤኒሻንጉል ትሰጣለች። የማይመስል ነገር ለሚስት አትንገር ይላል። ምንም ተጨባጭ ነገር እንትን በሌለበት ሁኔታ አሁን በዚህ አሳቦ ቤኒሻንጉል ላይ በቡርሃን ተጠቅሞ ጦሽጧ ምናምን ለማድረግ ነው። ይሄ የተለመደ
ፊሽካ ነው። አልጀዚራ በተደጋጋሚ ከአባይ ግድብ ጋር በተያያዘ የግብፅን ልሳን የሚያስተጋባ ዘገባዎችን ሲሰራ እናውቀዋለን። አሁንም ይሄ የማይመስል ጉዳይ ነው። አልቡርሃንን ለማምጣት ግብፅ አዝላ ለማምጣት የምትናገረው ነገር ነው። ግን ሲጀመር አልቡርሃንን የሚፈራ ኢትዮጵያዊም የለም፣ የኢትዮጵያ መንግስትም የለም። ዳጋሎን ይቋቋም መጀመሪያ። በዛ በኩል እየተደበደበ፣ በዛ በኩል ስንት ጫና እየመጣበት፣ በዛ በኩል ስንት ጉዳት እየደረሰበት እያየን፣ እየተገፋ እያየን ኢሳያስን ፖርት ሱዳን ላይ ተቀብለው ለቀጠናው ሰላምና ደህንነት እንሰራለን ብለው የክፍለ ዘመኑን ኩምክና ሲኮምኩ ወግንቅ ስንላቸው እንዳልነበረ አሁን ቤኒሻንጉል እንዲመጣ ምናምን መንገድ ጠረጋ ነው። የገረመኝ የማስተጋባቶቹ ጉዳይ። እኔ አንዳንዴ የግብፅ ተላላኪዎች ግን ታሳፍሩኛላችሁ ማለት ግብፅ አንዳንዴ ማለት ነው ስለኔ ነው እንደሚያወሩት ብላ እስክታዘባችሁ ድረስ አግዝፋችሁ ሴራዋን ስታጫጩሁላት ትገርሙኛላችሁ። ግብፅ ራሱ የናንተን ያህል አትፎክርም። ግብፅ ራሱ የናንተን ያህል ሴራዋን አታሻሽጥም። ግብፅ ሶማሊያ ልትመጣ ነው ብለው ሲፎክሩ ትላንት እንደነገርኳችሁ አልመጣም በጀት የለኝም አይነት ጨዋታ መጫወት ጀመረች። ያኔም ታዛውዛላችሁ። ኧረ እኔ ሚድል ሸበሌ አልገባም አልሸባብ አለች። ይህንን ሰራዊት ነው ኢትዮጵያን ይወጋል ምናምን። አሁን ቤኒሻንጉል ላይ ጠሽ ለማድረግ ዳጋሎ ቤኒሻንጉል መጥቷል። የማይመስል ነገር ለሚስት አትንገር። ይህን የምታስተጋቡ ሰዎች ግን ስታሳዝኑ። አቅራቢያችሁ ወዳለ ወደ ጤና ተቋም ሂዱ ማለት ምን ሆናችሁ ነው? በዚህ መጠን ነጭ መሆን እንዴት ቻላችሁ? ታለንት ይጠይቃል። ልዩ ተስጦ ነው ያላችሁ። ተስጧችሁ መንጣት ነው። ሌላው ደግሞ ትንሽ እንትን የሚለው የግብፃውያን ተንታኞች የሰጡት ነው። ይሄንን ጉዳይ ይዘው ይሄ ጉዳይ አደጋ የሚደቅን ነው፣ ቀጠናው ላይ እንትን የሚል ነው ምናምን፣ ቶሎ እንትን መባል አለበት ምናምን። ይሄንንም ስታዩ ጉዳዩ የግብፅ እንደሆነ የሚያጎላ ነው። ተንታኞቹ ያነሱትን ነጥብ ስትሰሙት ማለት እንትን ለማለት ነው፣ ቀጠናው እንትን ለማለት ነው። ይሄ ማለት አልቡርሃንን ሊጠሩ ማለት ነው። እሺ ትላላችሁ ግን አትሉማ። የማይመስል ነገር እና ይህን የምታስተጋቡ ሰዎች አሁንም ምላችሁ ይሄ ነው። በቃ ምንም የአልጀዚራ ዘገባ የግብፅ ነው። የአርኤስኤፍ እንትን አለ ምናምን የግብፅ ነው። ቅድም እንዳልኳችሁ ምንጭ ሲባሉ የአልቡርሃን ጀነራል የቱ ስማቸው እንዳይጠቀስ የፈለጉ ይሄ ፊሽካ ነው። እኔ ይገርመኛል። ከኢትዮጵያ በተቃራኒ የሚቆሙ ኃይሎች በሙሉ ፕሮፓጋንዳቸውን ፊሽካ ምንም እዚህ ግባ የማይባል ነጥብ የማያነሳ ውሃ ማቁር በቃ እንደው ግልብነት የተጣባው አይነት አይረቤ ፕሮፓጋንዳ ነው የሚሰሩት። እና የምታስተጋቡት ሰዎች ታሳዝናላችሁ ከሚሰሩት አስተጋቢዎቹ። የሚገርመኝ እሱንም እንድታቁት ነው። እንዲማለ እንዲያማለ ግን የኛ ሀገር በየመስመሩ ያሸነፈች ትቀጥላለች፣ በየመስፈሩ ድል እያደረገችም ከፍ ትላለች። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ከፍ ትላለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቼርስ